እውን ህወሓት ህልውናው እያከተመ ነው? ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። በብሔራዊ ምርጫ ቦርድ ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይ እሱን የማካተት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናቸውን ያጣው ህወሓት ከህዳር 8 2018 ዓ.ም እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 ቀን 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛው የፓርቲ አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢ ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስቴር ለገሰ ቱሉ ዶክተር የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ማለታቸው አይዘነጋም። በ14ኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 14 የማዕከላዊ ኮሚቴ አባላት፣ የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብ እና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብሎ ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት ምዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ሀራ መሬት፣ ነፃ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስት ነው ሲሉ ህወሓት በመክሰሱ አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች፣ በነፃ መሬት ታጣቂዎችና በፌዴራል መንግስት ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ጥቅምት 2018 ዓመተ ምህረት ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 18 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮች መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጿል። ከፕሪቶሪያው ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውም ይታወሳል። በፓርቲው ከፍተኛ አመራሮች መካከል የተፈጠረውን ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥቷል እየተባለ በማህበራዊ ሚዲያ ላይ ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴ ስብሰባው ላይ መወያያ አጀንዳ የሆነው በ14ኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም እንደሆነ ጠቅሰዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራ ቡድን የሀገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ከሷል። አሁን ላይ በዚህ ቡድን የደረሰውን ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወክ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል ቃል አቀባዩ። ከደብረ ጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብተው የቆዩት አቶ ጌታቸው ከሁለት ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ መጋቢት 2017 ዓመተ ምህረት ላይ ስልጣናቸውን ለምክትላቸው ሌተናል ጄኔራል ታደሰ ወረደ አስረክበዋል። በተጨማሪም አቶ ጌታቸው ከበርካታ የህወሓት ከፍተኛ አመራሮችና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ነው። ከምዕራብ ትግራይ የተፈናቀሉ ወደ 1 ሚሊዮን የሚጠጉ ሰዎች ለ5 ዓመታት በመጠለያ ለመኖር ተገደዋል። ለሰብአዊ እርዳታ በችግር ላይ መሆናቸውን በመግለጽ ወደ ቀያቸው ለመመለስ የሚጠይቅ ሰላማዊ ሰልፍ ማድረጋቸው ይታወሳል። በፕሪቶሪያ ስምምነት መሰረት ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። ሆኖም ግን የትግራይ
ክልል ጊዜያዊ አስተዳደር እና የፌዴራል መንግስትም ለተፈናቃዮች አለመመለስ እንዲሁም ለፕሪቶሪያ ስምምነት አለመከበር አንዳቸው ሌላኛቸውን ተጠያቂ ሲያደርጉ ቆይተዋል። ህወሓት በምዕራብ ትግራይ ያሉ ታጣቂዎች እንዲሁም አዲስ ሰፋሪዎች እንዲወጡና የራሱን አስተዳደራዊ መዋቅር እንዲዘረጋ ጠይቋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለተፈናቃዮች ወደ ቀያቸው አለመመለስ ህወሓትን ተጠያቂ አድርገው በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት፣ ይህ የመንግስት ጽኑ አቋም ነው ሲሉ በህዝብ ተወካዮች ምክር ቤት ተናግረዋል። የህወሓት ቃል አቀባዩ አቶ ሚካኤል ተፈናቃዮች ወደ ቀያቸው ለመመለስ እየሞከሩ ነው፣ መማረራቸው እውነት ነው፣ እየኖሩበት ያለው ሰቆቃ ግልጽ ነው፣ ጭፍጨፋ ተፈጽሞባቸው ከቤት ንብረታቸው የተፈናቀሉ ናቸው፣ ያፈናቀሏቸው ሰዎች አሁንም እዚያ ናቸው ሲሉ ለቢቢሲ ትግርኛ ምላሽ ሰጥተዋል። በሺዎች የሚቆጠሩ ተፈናቃዮች በመቀለ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜያዊ አስተዳደር አንዱ ተጠያቂ መሆኑን ተናግረዋል። በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር አላሳካቸውም ከሚባሉት መካከል አንዱ የተፈናቃዮች አለመመለስ ነው። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ ከቢቢሲ ትግርኛ ጋር ባደረጉት ቆይታ ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት መሆኑን አስምረውበታል። ቅድሚያ የሚሰጠው ለሰብአዊነት መሆኑንም በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የኛ የሚሆነው ህዝቡ በመሬቱ ሲኖርበት ነው፣ ህዝቡ እዚያ ከሌለ ቦታው የኛ አይደለም በማለት አስተያየታቸውን ሰጥተዋል። ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረ ሰነባብቷል። አቶ ሚካኤል ግን ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲው በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። ይህንን ክስ ህወሓትም የኤርትራ መንግስትም አስተባብለዋል። የውጭ ጉዳይ ሚኒስቴር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲል ያለፈው መስከረም ወር ከሷል። ጠቅላይ ሚኒስትር አብይ ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው እነሱ ማለትም ህወሓት ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለህዝቡ ተወካዮች ምክር ቤት ማቅረባቸው አይዘነጋም። የህወሓት ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም፣ እኛ እያለን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው፣ ሁለታችንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።